ኮሚኒኬሽን ላይ 5 ስታርስ የሚባሉ አሉ። the 5 stars of communication ከማግባት በፊት ከራስ ጋር ተግባባ። አንዳንዴ ዝም የምንልበት ጊዜ አለ። አንዳንዴ ደግሞ ካለመናገር ደጃዝማችነት ይቀራል ይባላል። ስለዚህ SMCR ብላችሁ ያዙት። ሶርስ ሜሴጅ ቻናል ኤንድ ሪሲቨር ቀላል ነው። SMCR is a model, is a communication model። ኮሚኒኬሽንን ብቻ ሳይሆን ስብዕና ግንባታችሁ ላይም ስለሚረዳ 5 ትጥቆች ልስጣችሁ። ስፓይስ የምትል ሁሌ በሄድኩበት ሼር አረጋታለሁና አይ ቲንክ ይረዳችኋል ብዬ አስባለሁ። ጠዋት ስትወጡ ዝም ብላችሁ አትወጡ፣ ሮጣችሁ ፕሊስ ጊቭ ኢት ታይም። በሰላም አውለኝ፣ ተመስገን፣ በሰላም አድሬያለሁ፣ ቀኑን ቆንጆ አድርግልኝ፣ whatever the words that you say ክሌም አድርጋችሁ ነው የምትወጡት። ዲሲፕሊን የሚመጣው በአንድ ጊዜ አይደለም፣ ትንሽ ትንሽ ቶሎ ቶሎ በየቀኑ። ሰው ለመናገር የዘገየ ለመስማት ግን የፈጠነ ይላል መጽሐፍ ቅዱስ ላይ። ቁርአን ላይ ደግሞ ሳያስብ የሚናገር ሰው ይላል እንደሚጮህ አህያ ነው። አይናችሁን ያፍጠረን ለአለባበሳችን። I'm not talking about ኮልጌት ዲዮድራንት አይደለም፣ H2O ውሃ አለ፣ በቃ ነው። ቧንቧ ሴፍ ውሃ፣ ሌላ አላወሳስበውም። ውሃ በቂ ነው። እኔ የመታኝ እንቅፋት አይምታችሁ። በአሁኑ ሰዓት ላይ ኔትወርኪንግ ማድረግ ያስፈልገናል። ከዛ ሲቀጥል የተለያዩ ቦታዎች ላይ መሳተፍ ያስፈልገናል። ከሰዎች ጋር ነው የምንኖረው፣ ከሰዎች ጋር መስራት አለብን። እነዚህ ነገሮች ሁሉ ለማድረግ ግን የተግባቦት ክህሎታችን ማደግ አለበት። ተግባቦት ሲባል ደግሞ ከሰው ጋር ብቻ አይደለም፣ ከራሳችን ጋርም መግባባት አለብን። ይህንን ስልጠና የሚሰጠን ሰው ማን ነው ካላችሁኝ በተወሰነ መልኩ አስተዋውቀውና ወደ መድረኩ እጋብዘዋለሁ። የመጀመሪያ ዲግሪውን በቢዝነስ ኤዱኬሽን ከዚሁ ከአዲስ አበባ ዩኒቨርሲቲ ነው የጨረሰው። ሁለተኛ ዲግሪውን ደግሞ you will never walk alone ከሚሉት ከሊቨርፑል ዩኒቨርሲቲ ዩናይትድ ኪንግደም ነው የጨረሰው። በዛ በመቀጠል ወደ ሀገሩ ተመልሶ ደግሞ ላለፉት 25 ዓመታት በሴልስ፣ በማርኬቲንግ፣ በሊደርሺፕ እና በቢዝነስ ላይ በርካታ ስራዎችን ሰርቷል። የራሱን የተለያዩ ቢዝነሶች መስርቷል። የተለያዩ ቢዝነሶች ላይ ደግሞ አሰልጣኝ ነበረ፣ አማካሪ ነበረ፣ የማርኬቲንግ ባለሙያም ሆኖ ሰርቷል። በአሁኑ ሰዓት ላይ ደግሞ የቴምር ፕሮፐርቲስ ማርኬቲንግ ማኔጀር ነው። ሮቤል ተፈረደኝ ይባላል። ለዚህ ፕሮግራም ስጋብዘው ጊዜ ዋናው ኃላፊነታችን እናንተን ማገልገል ስለሆነ በደስታ መጣለው ብሎኛልና በክብር በትህትና ያለውን እውቀት የህይወት ልምዱን ሳይሰስት ሊያጋራን ስለመጣ አንዴ እናመስግነው። የቴምር ፕሮፐርቲስ ማርኬቲንግ ማኔጀር የሆነው ሮቤል ተፈረደኝ ወደ መድረክ በመምጣት የኮሚኒኬሽን የተግባቦት ክህሎታችንን እንዴት ማሳደግ እንችላለን በሚለው ላይ ያለውን ሐሳብ ያካፍለናል። ወደ መድረክ ሁላችንም በሞራል እንጋብዘው። እንደ ተማሪ የተማርኩበት ትምህርት ቤት ይሄንን ደግሞ ሼር እንዳደርግ ፈጣሪ ስለረዳኝ አመሰግናለሁ። እናንተም እዚህ ስለተገናኛችሁ ቴንክ ዩ ቬሪ ማች። ማስታወሻ እንድትይዙ ኖት እንድትይዙ አደራላችኋለሁ። በተለይ ኩመን የሚል ቃል ነው የኮሚኒኬሽን ሩት ወርድ is a Bavarian word, ኩመን። ስለዚህ ወደ ፎካል ፖይንት መምጣት፣ ወደ አግሪመንት መምጣት፣ መስማማት ብቻም አይደለም፣ ላለመስማማት መስማማትንም ይጀምራል። ስለዚህ እነዚህ ነገሮች ከአንድ ትጥቅ ነው የምጀምርላችሁ። የተለያዩ ትጥቆች ሰጣችኋለሁ፣ ለኮሚኒኬሽን የሚያግዙ ትጥቆች ናቸው። ሜቢ እኔንም በጣም ነው የማመሰግነው። ያንግ ኢነርጄቲክ ጎበዝ የሆነ ልጅ ነው። የእውነት እናንተን አይደለም እሱንም እናንተንም ስመለከት ነገ ምን አይነት ፊውቸር እንዳለ ነው ያለው እና አም ቬሪ ሃፒ አም ቬሪ ፕሊዝድ። ፈጣሪ የወደፊታችሁን ደግሞ መልካም ያርግላችሁ። እዛ ላይ የተወሰነ ነገር ሼር አደርጋችኋለሁ ማለት ነው። ነገ 21 ዓመት ይሞለኛል በጋብቻ 21 years። እሱ ራሱ አንድ ለኮሚኒኬሽን ኢምፖርታንት ነው። ተምራችሁ ጨርሳችሁ ማግባታችሁ አይቀርም፣ ያገባም ይኖራል። ስናገባ ግን ከማግባት በፊት ከራስ ጋር ተግባባ ይባላል አይደል? አለዚያ ሁለት የተለያየ አናቶሚ፣ ሳይኮሎጂ ባክግራውንድ ያላቸው ሰዎች ወንድና ሴት አብረው 21 years መኖር ይከብዳል አይደለ? ከዛ በላይ ረጅም የትዳር ጊዜ እንዲኖረኝ እናንተ ደግሞ ጸልዩልኝ አይደለ? ሜን አር ፍሮም ማርስ ውመን አር ፍሮም ቪነስ የሚል መጽሐፍ አለ። ኢትስ ቬሪ ኢንተረስቲንግ። ስለ ኮሚኒኬሽን ነገርናል። እንዴት ነው መግባባት ያለብን? ወንድ እንዴት ነው ሴትን አንደርስታንድ ማድረግ ያለበት? ሴት እንዴት ነው ወንድን አንደርስታንድ ማድረግ ያለባት የሚለውና ዳይሜንሽኑ ሰፊ ነው የኮሚኒኬሽን ኤሪያው። ከልጅ ጋር ደግሞ ትግባባላችሁ። የ19 ዓመት ጎረምሳ ልጅ አለኝ፣ የ12 ዓመት ሴት ልጅ አለችኝ። ከሱ ጋር ማውራት ደግሞ ሌላ ዳይሜንሽን ነው። አሁን ይድነቃቸው እንዳለው ቴምር ፕሮፐርቲስ ውስጥ ወደ
390 ሰው ነው የምመራው፣ ኃላፊ ሆኜ የምመራው። ከነሱ ጋር ኮሚኒኬት ማድረግ የነዚህ 390ዎች ደግሞ ኃላፊ ወደ 11 ኃላፊዎች አሉ። ከነሱ ጋር ሬጉላር ሚቲንግ አለን። ከነሱ ጋር ኮሚኒኬት እናደርጋለን ማለት ነው። ስለዚህ ኮሚኒኬሽን ዘርፈ ብዙ ነው። ታክሲ ውስጥ፣ ትራንስፖርት ውስጥ፣ መንገድ ላይ ከአስተማሪ ጋር ከስታፍ ጋር ኮሚኒኬት እናደርጋለን። ለእነዚህ የሚረዱት ቆይ ስለሆኑ ዊዝደምም ስለሆነ ደግሞ ከኤክስፔሪየንስ ነው የማወራቸው። አሰልጣኝም ስለሆንኩ ባንኮች ውስጥ፣ ኢንሹራንሶች ውስጥ፣ የተለያዩ ድርጅቶች ውስጥ ሳሰለጥን ያጋጠሙኝን ነገሮች በዛው ሼር አደርጋችኋለሁ። አሁን ልክ ፈገግ ያልኩት ለምንድን ነው? የሆነ ባንክ ሳሰለጥን ስሙን መጥቀሱ አስፈላጊ አይደለም እና ሲኒየር የባንክ ኃላፊዎች ቅርብ ጊዜ አሰልጥኛለሁ እና አሁን ከማኔጀርነት አልፎ ሰውየው ዲስትሪክት ኃላፊ ይባላል። የዛ ኃላፊ ነው እና እንደገባሁ አካባቢ የገጠመኝ ነው አለ። ገና እንደገባሁ ያንግ ነኝ፣ በ21 ዓመቴ ነው ባንክ ጆይን ያደረኩት። ከእናንተ ጋር ሌትም ታደርጉታላችሁ። እና ከፊት ለፊት አንድ ከስተመር ቆመዋል አለ። ትልቅ ሰው ናቸው። እኔ ጁኒየር ነኝ። ከኔ ደግሞ ትንሽ ሻል ያለች አንዲት ልጅ አለች አለ። እሷን ነው የማማክረው አለ። ሰውየው እዛ ጋር ቆመዋል። ስለ ኮሚኒኬሽን ነው የማወራቸው። ዊዝደም ይፈልጋል። ከስራ በኋላ ስትወጡ፣ ተመርቃችሁ ስትወጡ እንዲህ አይነት ነገሮችን ኮንሽየስ እንድትሆኑ ነውና ሰውየው ይጠይቃሉ። ከዛ ዞር ይልና እሷን ያወራል። ከዛ መልሶ ያዋራቸዋል ምናምን። ከዛ መጨረሻ ላይ አይሆንም ለማለት ነው ፋዘር አይነፋም አላቸው። አያችሁ፣ ከእሷ ጋር ኮሎኪያል በሆነ መንገድ ወይም ደግሞ ኢንፎርማል በሆነ መንገድ ያወራ የነበረውን በዚህ በኩል አዙሮ ሌላ ነገር። አንተ ሆድህን ኢንፎ አሉት። ታላቅህ እኮ ነኝ ነው ያሉት። ፈገግ እንድትሉ ነው በዛው። ተመልከቱ። አንዳንዴ ከማን ጋር ነው የምናወራው? ኮሚኒኬሽን ላይ 5 ስታርስ የሚባሉ አሉ። 5 ስታርስ ኦፍ ኮሚኒኬሽን ማስታወሻ የያዛችሁ ከሆነ ቬሪ ሲምፕል ደብል ኩዌስችኖች ናቸው። ከማን ጋር ነው የማወራው? እዚህ ጋር እኩያ ከሆነ ከ21 ዓመት ጋር ማውራትና እዚህ ጋር ደግሞ 68 69 ዓመት ከሚሆኑ ሰውዬ ጋር ማውራት ይለያያል። ስለዚህ ሁልጊዜ we have to address the question what ምንድን ነው የማወራው? ከማን ጋር ነው የማወራው? መቼ ነው የማወራው? እንዴት ነው የማወራው? ከዚህ የመጨረሻው ደግሞ ምንድን ነው የማወራው? ደብል ኩዌስችኖችን መጠየቅ ነው። ኮሚኒኬሽናችን ኢፌክቲቭ ይሆናል ያኔ። ስለዚህ ኦዲየንስ ማን ነው? ሪስፖንዳንቱ ማን ነው? ሬሲቨሩ ማን ነው? ተቀባይ ማን ነው? በእድሜ፣ በጾታ፣ በአመለካከት፣ በትምህርት ደረጃ ነገሮችን የመረዳት አቅማቸው እንዴት ነው የሚለውን መመልከት ይኖርብናል። እንደ ሀገርም የኢትዮጵያን ሕዝብ መዝሙር እየሰማን ዳይቨርስ ነን። ዳይቨርሲቲ ደግሞ ቢዩቲ ነው። ስለዚህ አንዳንድ ጊዜ አንዳንድ ነገሮችን አውት ፍሮንት መረዳት ይፈልጋል። የተለያየ ብሔር የመጣ ሰው ከተለያየ ባክግራውንድ ካለው ሰው ጋር ሲያወራ የዛኛውን ፐርስፔክቲቭ መረዳት መቻል አለበት። ከማን ጋር ነው የማወራው? ምንድን ነው የማወራው የሚለው ማየት አለብን። ወይ ቬሪ ዳይቨርስ 80 ምናምን በላይ ቋንቋ ወይም ኤትኒክ ባክግራውንድ ወይ ሃይማኖት ሲኖረን ያንኛውን ሰው መረዳት አለብን። ስለዚህ ኮሚኒኬሽን እነዚህን 5 ነገሮች ይፈልጋል። ከማን ጋር ነው የማወራው? ምንድን ነው የማወራው? ቦታና ጊዜን መምረጥ ይፈልጋል። አንዳንዴ ዝም የምንልበት ጊዜ አለ። ዝምታ ወርቅ ነው አይደለም የሚባለው? አንዳንዴ ደግሞ ካለመናገር ደጃዝማችነት ይቀራል ይባላል። ሁለቱ ተረቶች የትኛው ነው ትክክል? የቱ ነው ትክክል? ሁለቱም ልክ ናቸው አይደለ? it depends on the context። በኮንቴክስቱ ይለያያል። አንዳንዴ ዝም የምንልበት ጊዜ አለ፣ አንዳንዴ ደግሞ የምናወራበት ጊዜ አለ። ኦፖርቹኒቲዎችን የሚያዝ ችሎታዎች ይኖረናል ማለት ነው። ስለዚህ እነዚህ 5 ስታርስ ኦፍ ኮሚኒኬሽን የምትለዋለች። ሌላው እንግዲህ ኮሚኒኬሽን እነዚህን 5 ስታር የሚይዝልን ከሆነ ከማን ጋር ነው የምናወራው? እንዴት ነው የምናወራው? የት ነው የምናወራው? ጥንቃቄም ይፈልጋል። አንድ የስትራቴጂ ኮንሰልታንትም ነኝና ስትራቴጂ ላይ እንደዚህ ኮንሰልት እያደረገን አንድ ድርጅት ሚዲየም የሆነ በጣም አትራፊ የሆነ ድርጅት ነው። ግን እዛ ድርጅት ውስጥ የሚረብሹ ሰው እያሉ ረባሽ ሰው እያሉ እና ሰው ደግሞ ይፈራቸዋል። እንዴት አድርጎ ይናገር? ፊት ለፊት ቢናገር ሰውየው ኃላፊነትም ስላላቸው ስልጣኑም ስላላቸው ወዲያው ነው የተናገራቸውን ሰው የሚመቱትና እኛም ቁጭ ብለን አልገባንም። ከዛ አንድ ትልቅ ሰውዬ ናቸው እንደዚሁ ጥበበኛ አድርጋችሁ ስትናገሩ ምርቃትም አለው። አራሚን በሉ፣ አራሚን በሉኝ፣ ጥበብ ይስጣችሁ። ከትም ሰው ሲናገር በጥበብ ካልተናገረ መጥፎ ነው። ስለ ዊስደም ነው የምናወራው እና ምን አሉ እጃቸውን አውጥተው እኔ ምንም ፈራው ነገር የለም እዚህ ድርጅት ረጅም ዓመት ሰርቻለሁ፣ አሁን ጡረታዬ ደርሷል፣ ብቻ ፈጣሪ ለዚህ ድርጅት ምሕረቱን ያወርድልን ብለው ቁጭ አሉ። ገብቷቸዋል? ማን ያስቸገረው? አዎ ጋሽ ምሕረቱ የሚባሉ ሰውዬ ናቸው። ቀይ ሰውዬ ናቸው። ፊታቸው ሁሉ ቀይ ሆነ። አዎ 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 ተባለ። ከዛም ከዚህም ተነጋግረው የዛኑ ቀን
ከፖዚሽናቸው እንዲወርዱ አድርጓቸው ማለት ነው። ምክንያቱም ፊት ለፊት ቢናገሩ መጥፎ ነው አይደለ? እና አንዳንዴ ዊዝደም ይፈልጋል፣ ጥበብ ይፈልጋል። በዘዴ የምንናገረው ነገር የሚያመጣው ለውጥ አለ። መንፈሳዊ መጽሐፍቶችን እዩ፣ ቁርአንን ተመልከቱ፣ መጽሐፍ ቅዱስን እዩ። በጥበብ የሚያወሩ ሰዎች አሉ፣ እንደነ ሙሳ። ሙስሊሞች ስላላችሁ ሪሌት ለማድረግ ነው። ሙሳ ጥበበኛ ነው። መናገር እንዴት እንዳለበት፣ ኮንፊደንስ እንዴት ማግኘት እንዳለበት ከፈጣሪ ጠይቆ ከዛ ፈርዖን ጋር ሄዶ ድል በድል የሆነበት ታሪክ ተጽፏልና ፈጣሪ ሆይ እባክህ ድፍረት ስጠኝ፣ የምናገርበትን አቅም ስጠኝ ብሎ ጠይቋል። ኤኒ ፎርም ኦፍ ክርስቲያንስ ካላችሁ የኢየሱስ ክርስቶስ ጥበብ ደግሞ አለ። እንዲህ ሰዎች መጥተው ግብር መክፈል ተፈቅዷል አሉት አይደለ? ከዛ ግብር መክፈል አንተ ጥሩ ሰው ነህ ብለው ነው ኢንትሮዳክሽኑ። በይዘው ቤት ስታዩት ኢሳ ይባላል አይደለ? በእስልምና አንተ ጥሩ ሰው ነህ ጎበዝ ነህ ምናምን አሉና ግብር መክፈል ተፈቅዷል ብለው ጠየቁት። ከዛ ምንድን ያደረገው ዊዝደም አያቸው። እስቲ ሳንቲም ስጡኝ አለ። የማስዕል ነው አላቸው፣ የቄሳር። ከዛ ምን አላቸው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። አትክፈሉም ቢል ጉዱ ነው የሚሆነው። ክፈሉም ቢል ኮሎናይዝድ ሆነው ሮማኖች ስለመጡ ሌላ ችግር ሊፈጠር ይችላል ማለት ነው። ስለዚህ ሃው ዱ ዊ ስፒክ የሚለው በጥበብ ላይ የተመሰረተ መሆን አለበት ማለት ነው። ከሴኩላሩ የአቶ ምህረትን ከስፒሪቹዋልም ደግሞ እንደዚህ ጎበዝ የሆኑ ሰዎችን እንድታነቡ አበረታታቸዋለሁ። የዮሴፍን ወጣት ስለሆናችሁ ወይ ዩሱፍ አይደለ? ዮሴፍ ዩሱፍ ጎበዝ ተናጋሪ፣ ስትራቴጂክ የሆነ ጥበበኛ የሆነ ልጅ መሆኑን እንመለከታለን። ግን ለምንድን ነው ኮሚኒኬሽን ኢንኢፌክቲቭ የሚሆነው? እሱ ላይ ብንመለከተው ጥሩ ይመስለኛል። ለምንድን ነው ኮሚኒኬሽን ኢንኢፌክቲቭ የሚሆነው? አንደኛ ይሄን ከተረዳን ሪቨርስ ማድረግ ነው የሚሆነው። አንደኛው የፐርስፔክቲቭ ልዩነት ስላለ ነው። አንደርስታንዲንግ ዘ ፐርስፔክቲቭ ኦፍ ዘ አዘር ኢንቲቲ ኢዝ ክሪቲካል። የአንደኛውን የ9 ቁጥርና የ6 ቁጥር ታሪክ ታውቁት ይሆናል። አሁን እዚህ ጋር 6 ቁጥር የሚታየኝ ከሆነ እናንተ የሚታያችሁ ምንድን ነው? ኦብቪየስሊ 9 ቁጥር ነው አይደለ? እኔ 6 ይታየኛል፣ እናንተ 9 ነው የሚታያችሁ። ዛትስ ፐርስፔክቲቭ። ግን ምን ይሆናል? 6 ነው እላለሁ፣ 9 6 ነው 9። ከዛ ኢሹ ላይ መነጋገር እናቆምና ፐርሰናላይዝድ ይሆናል። አንተ ድሮም ማንበብ አትችልም፣ አይኔ አይም ድንጋይ ራስ። ከዛ በኋላ ይፈርሳል ማለት ነው። 6 ነው 9 ነው ናስቲ በዛ በኩል ናዙርና ያው የሚገርም ነው። በኔ ጋር 9 ነው የሚታየኝ። ኢሹ ላይ ከማተኮር ይልቅ ምን ይሆናል? ይሄ ፋላሲዎች እንጠቀማለን። ትምህርት ላይ የምትማሯቸው አፒል ቱ ፒቲ እንጠቀማለን፣ አኖዶሚኒየን እንጠቀማለን። ሎጂክ ላይ ፋላሲ ላይ የምትማሯቸው ነገሮች ናቸው። ግለሰቡን አታክ እናረግ። ድሮም ሴቶች ስትባሉ ይላል። ድሮም ይሄ ብሔር፣ ድሮም ይሄ ሃይማኖት፣ ድሮም ከዚህ አካባቢ የመጣ ድሮም ቻይና ወጣ አድርጋችሁት እና ምን ይሆናል? መጨፍለቅ ውስጥ ይገባል ማለት ነው። አንዳንዴ የፐርስፔክቲቭ ልዩነት እንዳለ መረዳት አለባችሁ። የፐርስፔክቲቭ ልዩነት መረዳት አለብን። ምናልባት በትራንስፖርት የምትመጡ ከሆነ ለታክሲ ረዳት ገንዘብ ከሰጣችሁ በኋላ አንዳንድ ሰው ቶሎ ይጣላል። እናንተ መልሴን አትመልስም፣ እናንተ ሌቦች ምናምን ብሎ ወደ ስድቡ ይሄዳል። አያችሁ፣ ኮሚኒኬሽኑ ይበላሻል። ወይ ዞሮ ሊሰድቦ ይችላል። ግን there is a better way of saying that። ጥበብ ካለ ኧረ ፍሬንድ 100 ብር መልስልኝ፣ መልስ ጠይ ላስብበት። እንደዛ ሲባል አልሰማችሁ? ላስብበት፣ ስታክ አረኩኝ ፍሬንድዬ ብትሉት ውይ ብሎ ይመልስልሃል። ግን ምን እናደርጋለን? አንታጎናይዝ እናደርጋለን ሰዎችን። እና ጥበብ ይስጠን። እሺ በሏ። የፐርስፔክቲቭ ልዩነት እንዳለ እንድንመለከት ነው አንደኛ አደራ እምላችሁ። ሁለተኛ የቋንቋ ልዩነት አለ። የቋንቋ ልዩነት አለ። አማርኛ፣ ኦሮምኛ፣ ትግርኛ ኢቭን ዊዝን ዋን ላንጉጅ ራሱ ኦሮምኛን ብትወስዱ አርሲ ስትሄዱ ወይ ባሌ ስትሄዱ ወይ ሐረር ስትሄዱ ወይ ደግሞ አማርኛን ወስዳችሁ ደሴ አካባቢ ወይ ጎንደር፣ ጎጃም ስትሄዱ ዲያሌክቱ ይለያያል። እና የት ቦታ ነው ከማን ጋር ነው የማወራው የሚለውንም ኢንቱ ኮንሲደሬሽን መውሰድ ይኖርብናል ማለት ነው። የላንጉጅ ልዩነት እንዳለ፣ የፐርስፔክቲቭ ልዩነት እንዳለ፣ ሰዎች የሚረዱበት አረዳድ ከተለያየ አንግል ነው ብሎ መመልከት። ስሜታዊነት ባይዘው ለኮሚኒኬሽን ደግሞ ኢስ ቬሪ ዴንጀረስ። በጣም ስሜታዊ ከሆንን ብላይንድ ነው የምንሆነው። ሪዝን የለውም፣ መንፈሳዊነት የለውም፣ ወይም ደግሞ ካልም ሆነን አይደለም የምናወራው። ስለዚህ በተቻለ አቅም ኢሞሽንን መተውና ከኢሞሽን ውጭ ሆኖ ሪዝን አውት ማድረግ ነው። ሌላው የስሜት ሕዋሳት የምንላቸውን እንደው አንደኛ ክፍል ሄዳችሁ ተመልከቱት። የስሜት ሕዋሳት የሚባሉ አልጨመሩም አልቀነሱም እስከማውቀው አይደለ? ያው ነው። 2 ጆሮ ነው ያለን፣ ምላስ ግን ስንት ነው ያለን? 1 ምላስ ነው ያለን። the ratio is 2:1. it's a communication equation. simple. think twice before you speak once አይደለ? 2 ሰምተን አንዴ እንድናወራ ነው። ወይም 10 ለካና አንዴ ቁረጥ ይባላል። ስለዚህ make sure that
የሆነ መረጃ በደንብ መስማቴን ማየት አለ ሚዛስ ወይ ሁለት አይን በተፈጥሮ ሁለት ያፍንጫ ቀዳዳ ሁለት ጆሮ ሁለት እጅ ግን የምንናገርበት አውትፑት ዲቫይስ አንድ ነች። እሷም ደግሞ የት እንዳለች ይውት 32 ነጭ ለበስ ወታደር ጠብቋት ከንፈር ጠብቆት ነው ያለ የሚወጣው ኒውክሌር ቦምብ ነው። በጣም መጠንቀቅ ይፈልጋል። we need to be positive ስናዳምጥ። አቲቲዩድ በጣም ኢምፖርታንት ነው ኮሚኒኬሽን ላይ። ኔጌቲቭ አቲቲዩድ ኖሮ ልናወራ አንችልም። ስለሚያወራው ሰው ስለምታወራው ሴትዮ ፕሮፋይል የምናረግ ከሆነ ስቴሪዮታይፕ ይባላል። ወይም ዝም ብሎ አንድ ቅብ መቀባት ብለን ስለ ተናጋሪ የሆነ ነገር ደምድመን የምንመጣ ከሆነ ነው። አይ ዶንት ኖ ለምሳሌ እናንተ ጋር ስመጣ እናንተ እኔንም አታውቁኝም፣ ግን እናይና የሆነ ነገሮች እንወስዳለን። የምናያቸው ክሎች ናቸው። ግን ደግሞ ጀነራላይዝ አድርገን ደምድመን የምናረግ ከሆነ ኢትስ አ ፕሮብለም። ልክ እንዲህ ሰው አይተን ፊት ለፊት አይ እንዲህ ነው ወይ ከዚህ ብሔር ነው ከዚህ ሃይማኖት ነው ከዚህ እንትን ነው ብለን ደምድመን የምንነሳ ከሆነ ትክክል አይደለም። ባያዝ ያደርገናል ማለት ነው። ሰው ለኮሚኒኬሽን ሌላው ኢምፖርታንት ምንድነው? ፖዚቲቭ የሆነ አቲቲዩድ ሊኖረን ይገባል ማለት ነው። ሶ ፐርስፔክቲቫችን ጥሩ ከሆነ አይደለ አሁን ያልኳችሁ ኮመን ላንጉዌጅ እንደሌለ ከተረዳን፣ አንድ አይነት ቋንቋ እንደሌለ ከተረዳን፣ ፍረጃ ውስጥ ወይም ስቴሪዮቲፒካል ካልሆነ ለመደምደም ማንቸኩል ከሆነ፣ ስሜታዊነትን ከቀነስን፣ ትንሽ አቴንሽን ይፈልጋል ማዳመጥም። እናንተ ቁጭ ብላችሁ ታዳምጡ ኢነርጂ ይፈልጋል። እኔ ሳወራ ኢነርጂ ይፈልጋል። ኮንሰንትሬሽን አቴንሽን ይፈልጋል። ትኩረት ሰተንም አንዳንዳመት ከሆነ መረጃዎችን እንስታለን፣ ቫልዩብል የሆኑ ኢንፑቶችን እንስታለን። ስለዚህ ኢት ኒድስ ኢነርጂ ይፈልጋል። ሶ እነዚህን ነገሮች ከተረዳን ኮሚኒኬሽናችን ምን ሆነ ማለት ነው? ኢፌክቲቭ ሆነ ማለት ነው። ስትገለብጡት ኢንኢፌክቲቭ የሚያደርጉትን ተው ነው ማለት ነው። ኮሚኒኬሽን ቢካምስ ኢፌክቲቭ። ስለዚህ 5 ስታርስ የሚሉትን ብያችኋለሁ። አንድ ሁለተኛ ደግሞ ኮሚኒኬሽን ኢንኢፌክቲቭ የሚሆነው ለምንድን ነው የሚለውን ተመልክተናል። ሌላው ሶስተኛው ደግሞ ስትወሩ ስትናገሩ try to be assertive most of the time። ይቺን ወርድ ያዟት። አሰርቲቭ ሆናችሁ ለማውራት ጥረት አድርጉ። ለምን ካላችሁ ወደ ቀኝ የሚሄድ ከሆነ ለምሳሌ በቀይ በመስለው አግሬሲቭ ነው የምሆነው። ይሲ አግሬሲቭነት ደግሞ ምንድነው? ወይ መጮህ አለው፣ መቆጣት አለው፣ ሌላውን ሰው አንደርማይን ማድረግ አለው። መምታትም ሊኖረው ይችላል። ፎርዛት መምታትም መደብደብም ሊመጣ ይችላል። ዛስ አግሬሲቭ። ኮሚኒኬሽን ላይ አግሬሲቭ ስንሆን we are disrespecting the other entity። ትክክል አይደለም። ኮሚኒኬሽንን ያበላሸዋል። እኔ በሆነ ምክንያት የሆነ አፐር ሃንድ እንዳለኝ አይነት አስቤ ሌላውን አንደርማይን ማድረግ ከሆነ by whatever means ኮሚኒኬሽን ኢፌክቲቭ አይሆንም። ክላስ ውስጥ ከስታፍ ጋር ስትወሩ፣ ከጓደኛ ጋር ስትወሩ፣ ከማንም ጋር ስትወሩ ቢ አሰርቲቭ ሆናችሁ ለማውራት ሞክሩ። ሐሳባችንን ጭንቅላትን ከልብ ጋር አገናኝቶ ሶኬቱ ይሰካ ማለት ነው። አጭሩ በቀላል ቋንቋ የልባችን ሶኬት ከምላስ ጋር ከጭንቅላት ደግሞ ሶኬቱ ከተሰካ አስበን ተጠንቅቀን እናወራለን ማለት ነው። ወይ ወንድሜ ነው ማዘዝ ከፈለኩ እባክህ ትነሳለህ ማለት ይችላል እኮ አሰርቲቭ ሆኜ ነው ተነስ አይነት ነገር ሲሆን I'm aggressive and disrespecting him። በዚህኛው ተቃራኒ ደግሞ ምን ይመጣል? ፓሲቭነት ይመጣል። ተነስ ብሎ ይቀየመኝ ይሆን? ያኮርፍ ይሆን? አንዳንዴ ደግሞ ይሉኝታ ወይ ሼም፣ ይሄን ነገር ብጠይቅ ይሄን ነገር ብናገር ደግሞ ወይ እንዲህ ብባል ፋራ ብባል ወይ አታውቅም ብትባል ምናምን ደግሞ አናወራ። ያ ደግሞ ምንን ያመጣል? ፓሲቭነትን ያመጣል ማለት ነው። ስለዚህ ሁለቱም ልክ አይደሉም። 1 2 3 እያለ ሊጨምር ይችላል። አግሬሲቭነትም ሌቭል አለው፣ ፓሲቭነትም ሌቭል አለው። ሁለቱም ትተነው ትክክለኛ የኮሚኒኬሽን ስታይል ምንድነው? ቢ አሰርቲቭ። ሐሳብን አግባብ ባለው መንገድ በትክክለኛው መንገድ ኢሞሽንም ሰተነው ሊሆን ይችላል። አሰርት አድርገን አስረግጠን አግባብ ባለው መንገድ መናገርን መለማመድ ማለት ነው። ዝም ምል ከሆነ ካልተናገራችሁ አይታወቅም። ሰው የለበሰው እንጂ የበላው አይታወቅም ይባላል። unless you tell me your feeling እንዴት አውቀዋለሁ? አስተማሪዎች እንዴት ይረዳቸዋል? አጠገባቸው ያለ ሰው ፋሚሊ እንዴት ይረዳል? ሐሳቤን መግለጽ አለብኝ። አትሊስት ተናግራችሁ መቀበል የዛኛው ፓርቲ ተጠያቂነት ነው። ግን ሁል ጊዜ ምን እንሆን? አሰርቲቭ እንሆን። ቀደም ያነሳናት የኮሚኒኬሽን ሞዴል ላይ ደግሞ የሚጨምርላችሁ ሬሲቨሩ ማን ነው ብለን ካወራን በኋላ ምን ይኖራል? ትክክለኛ ቻናል እንጠቀም። አግባብ ያለውን ቻናል መጠቀም ኮሚኒኬሽንን የበለጠ ኢፌክቲቭ ያደርገዋል። የምንጠቀመው ሜሴጅ እንዴት ነው መቃኘት ያለበት? ሌላው ፓርት ነው ማለት ነው። ስለዚህ ምላችን ላይ እንጠንቀቅ። ሜሴጅ ላይና ቻናል ላይ ጥንቃቄ እናርግ። አግባብ ያለው ቻናል አንዳንዴ ኮሚኒኬት ስናደርግ በስልክ የምናወራው መልእክት ይኖራል። ስልክ ቻናል ነው ማለት ነው። አይ ኢምፐርሰን መሄድ አለብን ይሄ ነገር ሲሪየስ ነው ብላችሁ ደግሞ ኢምፐርሰን የምትሄዱበት ኬዝ ይኖራል። ወይ ቴክስት የምታረጉት ይኖራል። አይ በቴሌግራም ልካለሁ
ዋቴቨር። ወርድ አጠቃቀሚስ እንዴት ነው? ቴሌግራም ላይ ወይ ዋትሳፕ ላይ ስጽፉ ከጓደኛ ጋር ከሆነ ቀላል ነው። አማርኛ ምንም የሆነ ነገር ቀላቅለን እናወራዋለን። ኢፍ ኢት ኢዝ አ ቢት ፎርማል ግን ዲር ሚስተር ሮቤል እንዲህ ነው ብለን ደግሞ ፎርማል አድርገን እንጽፈዋለን ማለት ነው። ሶ ሬሲቨሩ የሜሴጁን ኮንቴንት የቻናሉን አይነት አፌክት ያደርገዋል ነው። ግን እዚህ ውስጥ አንድ ተጨማሪ የሚሰጣችሁ ምንድነው ፊድባክ የምትቀበሉ ሆኖ ኮሚኒኬሽን ሁልጊዜ ምን ይፈልጋል? ፊድባክ ይፈልጋል ማለት ነው። አሁን አይ ኮንታክታችሁ ነው ያዋለው ማስታወሻ ትይዛላችሁ። ሞር ቁጥሩ ደግሞ አነስ ቢል ግልጽ ነው እላለሁ አይደል? ግልጽ ነው ስላችሁ ምን ትላላችሁ? ዝም ካላችሁ አልገባም፣ እንዲህ ካላችሁኝ ገብቷል ማለት ነው። ስለዚህ ኦልዌይስ ምን እንቀበል? ፊድባክ እንቀበል። ኖይዝን ደግሞ መቀነስ በተቻለ አቅም። ኖይዝ ኮሚኒኬሽን ላይ ምንድነው? ዋት ኢዝ ኖይዝ? የሚሰማ ድምፅ ሳይሆን ምንን ነው የሚያመለክተው? ባሪየርን ነው የሚያሳየው፣ ወይም ኢንተርፌረንስን ነው የሚያሳየው። ኮሚኒኬሽን በአግባቡ እንዳይተላለፍ የሚያደርጉ እንቅፋቶች በሙሉ ምን ይባላሉ? ባሪየርስ ይባላሉ። ለምሳሌ ፊዚካል ዲስታንስ፣ ወይ ይሄ ድምፅ የማይሰማ ከሆነ፣ ወይ ሰው አሞት ከሆነ፣ የምታወሩት ከሆነ፣ ደብሮት ከሆነ፣ ሙዱ ሳይመጣ ልበላችሁ ዝም ብለን መልእክት ማስተላለፍ ከሆነ ዋን ወይ ነው፣ ግድግዳ እየነጠረ ነው የሚመለሰው። ስለዚህ SMCR ብላችሁ ያዙት። ሶርስ፣ ሜሴጅ፣ ቻናል ኤንድ ሬሲቨር። ቀላል ነው። SMCR ኢስ አ ሞዴል፣ ኢስ አ ኮሚኒኬሽን ሞዴል። ኮሚኒኬሽን በዚህ ላይ ነው ኢፌክቲቭ እንዲሆንልን የሚረዳን። ሶርስ፣ ሜሴጅ፣ ቻናል፣ ሬሲቨር። SMCR። ሬሲቨር ማን ነው? አንድ ምን አይነት ቻናል ልጠቀም? በቴሌቪዥን፣ በሬዲዮ፣ በስልክ፣ በምን ብለን እናወራለን። what should be the content? the means justifies the end። ኮንቴንቱ ላይ መተኮር አለብን። ኖይዝን እንቀንስ። ኤኒ ካይንድ ኦፍ ባሪየሮችን መቀነስ እንችላለን። ያንን ስናደርግ ፊድባክ ስንቀበል ኮሚኒኬሽናችን ኢፌክቲቭ ይሆናል ማለት ነው። ለዚህ ነው SMCR ነው ያልኳችሁ። ሶርስ፣ ሜሴጅ፣ ቻናል ኤንድ ሬሲቨር የምትለዋ ሌላ ኢምፖርታንት ፖይንት ነች ብዬ አስባለሁ። ምናልባት ኮሚኒኬሽን ላይ ደግሞ ሌላው መጠንቀቅ ያለብን ቨርባል ኮሚኒኬሽን አለ፣ ነን ቨርባል ኮሚኒኬሽን አለ። እንደ ሰርዷን ሜቢ ሰምታችሁት የማታውቁት ደግሞ ፓራ ቨርባል የሚባልም አለ። እና ኮሚኒኬሽን ላይ በጣም ትልቁን ፓርት የሚመስለው ሰው ቨርባል ኮሚኒኬሽን ይመስለዋል። ስንት ፐርሰንት የሚይዝ ይመስላችኋል? ግን ቨርባል ኮሚኒኬሽን ከ100% እንደሚሞክርልኛል ዝም ብሎ ኦኬ 40 ይቀንሳል። ቴንክ ዩ ስለሞከርከው። ከዛ በታች ነው የሚገርመው። ሌላ ከሱም ይቀንሳል 10%፣ አንዳንዴ እስከ 7% ይወስዱታል። ቨርባል ኮሚኒኬሽን ይሄ የምንናገረው ቨርባል የሆነው ነገር ዝም ብሎ ንግግር ብቻ የሚሆን ከሆነ ትክክል አይደለም ማለት ነው። ለምሳሌ እንዲህ እያወራው ዝም ብዬ 2 ሰዓት 3 ሰዓት ብቀጥል አትሰሙኝም። ምን ይኖረዋል? አለባበስ፣ ቦዲ ላንጉዌጅ፣ ፌሻል ኤክስፕሬሽን፣ ስማይል፣ ቶን ኦፍ ቮይስ፣ ቮካል ክላሪቲ፣ እነዚህ 90% ይዛሉ። ነን ቨርባል ኮሚኒኬሽን ምንለው ይሄን ነው። ጽሁፍ ለምሳሌ ነን ቨርባል ኮሚኒኬሽን ነው። አለባበስ፣ ንጽህና፣ ስማይል ብዙ ጊዜ ግምት ውስጥ አንወስዳቸውም። ኢንተርቪው ላይ ስንሄድ የፀጉራችን ስታይል ወይም አለባበሳችን ወይም ይሄ ቦዲ ላንጉጃችን ጀስቸርስ ምንላቸው ከፍትፍቱ ምን ይባላል አማርኛ አይደለ? ፊቱ ይባላል እኮ። ለምን? ምክንያቱም ኢስ ነን ቨርባል ኮሚኒኬሽን። ሰው ስማይል እያደረገ ከመጣ ጥሩ ነገር ነው። ግን ኦን ዘ ኮንትራሪ ኮስተር ብሎ ብላችሁ የምትወሩ ከሆነ ኢሚዲየትሊ የሚልከው መልእክት አለ አይደለ? ገና ከመወራቱ በፊት ማለት ነው። ዛስ ዋይ እንዲህ አይነት ክሎዎችን ከሰው ጋርም ስትወሩ እናንተም ስትወሩ ጥንቃቄ መውሰድ አለብን ማለት ነው። ፓራ ቨርባል ውስጥ ቶን ኦፍ ቮይስ ነው። ገና ለምሳሌ በስልክ ከሆነ ሰው ጋር እናት አባት ዋቴቨር ቤት ገባሽ ካለ ወዲያው ቶኑ ይነግራቸዋል። ገብቻ ያለው ትላለ። እንዴት ነሽ? ትምህርቱ ጥሩ ነው ካለ ጥሩ ነው ብላችሁ ኮንቨርሴሽኑ ይቀጥላል። ኢሚዲየትሊ እኮ ታውቁታላችሁ። ይሄ ገት ፊሊንግም ነው። አት ዘ ሴም ታይም የግለሰቡን የለመዳችሁ ሰው ሲሆን ኦኬ ነው ኦኬ አይደለም። ወይም ቤት ስትገቡ አይ እንትና ከሌ ተናዷል ዛሬ በዛ በኩል ልግባ ትላላችሁ። ክሎዎች እንወስዳለን። ስለዚህ ነን ቨርባል ኮሚኒኬሽን ላይ ጥንቃቄ አድርጎ ምንድናቸው እነሱ? ቦዲ ላንጉዌጅ፣ ጀስቸርስ፣ ፌሻል ኤክስፕሬሽን፣ ኢቭን ጽሁፍ፣ እነዚህን ሁሉ ይዛል። ፓራ ቨርባል ስንል ደግሞ እስከ 40% የሚይዘው እሱ ነው። ቶን ኦፍ ቮይስ፣ ጮክ ብሎ ማውራት። አሁን አንዳንድ አስተማሪዎች ይላቸዋል ከነገ ጀምሮ 4 ሰዓት የምንገናኘው ክላስ ላይ እያንዳንዱ ተማሪ ካልተገኘ አቴንዳንስ ወስዳለሁ፣ ቴስት ፈትናቸዋለሁ። እሱን ቴስት ያልወሰደ ተመልሶ እንዳይመጣ ብሎ በጣም አጽንኦት ሰጥቶ ካወራ ቨርባሉ ብቻ ሳይሆን ይሄ ሰውዬ ትላላችሁ። ነገ ኔክስት ዊክ ከቻላችሁ ሰኞም ማክሰኞም እንገናኝ ግድ የለም ብቻ ኔክስት ዊክ እንደሚሆን እናደርገዋለን ሲል ግን
ኢትስ ኦኬ ኔክስት ዊክ ስለሆነ ሰኞም አርብም ሊሆን ይችላል። ዩ ሲ ይሄ ፓራቨርባል ማለት እንዴት አድርጎ ነው ሰው ያወራው የሚለው በጣም ክሪቲካል። ስለዚህ ቨርባል እንዳለ ሁሉ ነን ቨርባል አለ፣ ፓራቨርባል አለ እና ምን አለን ነን ቨርባል ኮሚኒኬሽን አለ። እነዚህ ላይ ጥንቃቄ የምናደርግ ከሆነ የተሻለ ውጤት እንድናመጣ እድል ይሰጠናል ማለት ነው። በተለያየ አጋጣሚዎች እንዲህ ኮሚኒኬሽን ጋር ተያይዞ የሚመጡም ብዙ ኬዞች አሉ። ግን እኔ አንድ እንደ ትጥቅ መጨረሻ ላይ የሚሰጣችሁ ፐርሰናል ዲቨሎፕመንት ላይ ሆሊስቲክ በሆነ መንገድ እንድትሰሩ ኮሚኒኬሽንን ብቻ ሳይሆን ስብዕና ግንባታችሁ ላይም ስለሚረዳ 5 ትጥቆች ልስጣችሁ። ስፓይስ የምትል ሁሌ በሄድኩበት ሼር ያረጋታለሁ እና አይ ቲንክ ይረዳቸዋል ብዬ አስባለሁ። ሆሊስቲክ የሆነ ዲቨሎፕመንት ስፓይስ ነው የምላቸው። እነዚህን የህይወት ቅመም እላቸዋለሁ። ስፓይስ ቢሮዬም ለጥፌዋለሁ። ግሬተር ቢዝነስ ኮንሰልታንሲ የሚል ድርጅት አለኝ። አሁን ፓራላሊ ከቴምር ፕሮፐርቲስ ጋር የምሰራው እና ሁሌ በሄድኩበት ነው ይሄንን ሼር የማደርገው። ስፓይስ ቅመም SPICE ስፓይስ። ትንሽ ትንሽ በሉልኝ እስቲ ነው ላስቸግራቸው። ትንሽ ትንሽ ቶሎ ቶሎ በየቀኑ ያስደገምኳችሁ ለምንድን ነው? ዲሲፕሊን የሚመጣው በአንድ ጊዜ አይደለም። ትንሽ ትንሽ ቶሎ ቶሎ በየቀኑ እነዚህ ነገሮች ትንሽ ትንሽ ቶሎ ቶሎ በየቀኑ ካረጋቸዋቸው ሆሊስቲክ የሆነ ዲቨሎፕመንት ይሰጣቸዋል፣ የተሟላ ስብዕና ይሰጣቸዋል። ያ ማለት ኮሚኒኬሽን ላይ፣ ስራችሁ ላይ፣ ትምህርታችሁ ላይ፣ ከቤተሰብ ከወንድም ከእህት ዋቴቨር ነገ ጠዋት ለሚኖራችሁ ላይፍ ለውጥ ይፈጥርልናል ማለት ነው። ኮሚኒኬሽን ምንም ጥያቄ የለውም። ዛሬ ይህንም ቆንጆ ቶፒክ ነው የመረጥከው። ኮሚኒኬሽን ኢዝ ላይፍ፣ ምንም ጥያቄ የለውም። ሰው ካልተነጋገረ ካልተግባባ መፍትሄ ሊያመጣ አይችልም ማለት ነው። ስፓይስ ላይ የተወሰነ ነገር ልበላችሁና ልንገራችሁ። ኤስ ስፒሪቹዋል ፊትነስ ነው። መንፈሳዊ ፊትነስ ይኖራችሁ። ኤስ ስፒሪቹዋል ፊትነስ። የፈለገ ሃይማኖት ይኖራችሁ ወይም ኤቲስትም ሊሆን ይችላል ሰው ዳዝንት ማተር፣ ግን ስፒሪቹዋሊ ፊት መሆን አለበት። በቃ መንፈሰ ጠንካራ። ስፒሪቹዋል ፊትነስ ደግሞ ኢንቨስትመንት ይፈልጋል። ኦኬ ሜዲቴሽን ሊሆን ይችላል፣ ሰላት ሊሆን ይችላል፣ ጸሎት ሊሆን ይችላል። ኢት ኒድስ ታይም። ፕሬየር ሊሆን ይችላል። ዋቴቨር ኢት ኢዝ የፈለገን ይምስጡት፣ ግን ኢት ኒድስ ታይም። ጊዜ ሰጠን። የጥሞና ጊዜም ሊሆን ይችላል፣ የማስተዋል ጊዜ ሊሆን ይችላል፣ የአርምሞ ጊዜ ሊሆን ይችላል፣ ዮጋ ሊሆን ይችላል። ዋቴቨር ኔም ዩ ጊቭ ኢት ኢት ኒድስ ታይም። ቲቤት ምናምን ስትሄዱ ብዙ ከዌስተርን ካልቸር ከዌስተርን ኢንቫይሮንመንት ወደዛ የሚሄዱት ፒስ ፍለጋ ነው። በቃ ትራንኩሊቲ ያለው ሰው ቁጭ ብሎ ስልክ ዘግቶ የሆነ ነገር 1 5 ደቂቃ 10 ደቂቃ ይፈልጋል። ጠዋት ስትወጡ ዝም ብላችሁ አትወጡ፣ ሮጣችሁ ፕሊስ ጊቭ ኢት ታይም። በሰላም አውለኝ፣ ተመስገን፣ በሰላም አድሬያለሁ፣ ቀኑን ቆንጆ አድርግልኝ። ዋቴቨር ዘ ወርድ ዛት ዩ ሴይ ክሌም አድርጋችሁት ነው የምትወጡት። አምኖት ኦፍ ገባውት ሱፐርናቹራል ስለሆነ ነገር ብቻም አይደለም ማወራው። ኢት ጊቭስ ዩ ሰርተን ሴንስ ኦፍ ፐርፐዝም ለሁሉም ሪሌት እንዲያደርግ ነው ማድረግላችሁ። ሰው ስፒሪቹዋል ፊትነስ ይኑረን። አንድ ሁለተኛ ፊዚካል ፊትነስ ይኑረን። ለኮሚኒኬሽንም ኢምፖርታንት ስለሆነ ነው። ፊዚካል ፊትነስ። ፊዚካል ፊትነስ ማለት ንጽህናን ይመለከታል አይደለ? ፊትነስ ስንል ስፖርትን ይመለከታል፣ አመጋገባችሁን ይመለከታል፣ ግን ንጽህናን ይመለከታል ከምንም በላይ። የዛሬ ሳምንት ለምሳሌ የባንክ ስታፎች እያሰለጠንኩ ነበር፣ ትላልቅ ኃላፊዎች። እኔ ግን ትሬኒንግ ላይ አላልፍም። ኃላፊዎችም ቢሆኑ ልክ አንድ ሰው ቀርቦ ሲያወራኝ የላብ ሽታ ነበረው። እንዴት ታልፋላችሁ? አሰልጣኝ ሆናችሁ ታልፋላችሁ? ይህንን ካልቸራችን እኮ አይደለም፣ ይከብዳል። ግን ለብቻው ጠርቼ ነው። ኮሚኒኬት ስታደርጉ እንደዛ ነው የምታደርጉት። አንተ ምንድነው ላብህ ይባላል አይባልም አይደለ? ለብቻው ወሰድኩና ይቅርታ አድርግልኝ፣ ይሄንን ሳልነግርህ ብሄድ 2 ቀን አሰልጥኛለሁ፣ ውስጤን ይወቅሰኛል። ልክ ትክክለ ፖላይት በሆነ መንገድ እሺ ምንድነው አለኝ። ቀላል እኮ ነው፣ እንዲህ ፎጣ አድርገህ እንዲህ አድርገህ ብታርገው እንዲህ ቢሆን ምናምን ብዬ አወራሁት። ስልጠናው ካለቀ በኋላ ማታ ቴክስት አደረገልኝ። 2 ቀን ካሰለጠኝ ስልጠና ይልቅ እንደዛ ጠርተ የሰጠኸኝ የረዳኝ ማንም አይነግረኝም አለ። እና አንዳንዴ አይነግረንም ሰው። የላብ ሽታ፣ የጫማ ሽታ ወይ አፍ ሽታ ይሆናል፣ ወይ አይናር ይኖርብናል፣ እዚህ ጋር የሆነ ቆሻሻ ይኖራል። አይነግራችሁም ሰው። ወይ የኔ እህት ቆሻሻ አለብሽ ላይሽ ላይ ሲባል የሚወድ ሰው ነው የሚነግረው። ያ ነው ፊዚካል ፊትነስ። ፊዚካል ፊትነስ ማለት ሰውነትን መጠበቅ፣ ፀጉራችሁን፣ የአይናችሁን፣ የአፍጠረን፣ ለአለባበሳችን። ኖት ቶኪንግ አባውት ኮልጌት ዲዮድራንት አይደለም። H2O ውሃ አለ። በቃ ሜድ ኢን ኢትዮጵያ በአኳ ሴፍ ነው ምንድነው ቧንቧ ሴፍ ውሃ፣ ሌላ አላወሳስበው። ውሃ በቂ ነው። እንደ ትልቅ ፖዚሽን ኢንተርቪው ያጣ ሰው አውቃለሁ በዚህ ምክንያት። ግን እንዴት አድርገው ይንገሩት? ገና ሲገባ የላብ ጠረን ያለው they don't tell you this kind of things። ግን it's part of የወደቀበት ሪዝን ይሄ ነው። አይ ዊሽ እኔ ብኖር እነግራለሁ፣ ቀስ ብዬም ቢሆን እነግራለሁ። ስለዚህ ፊዚካል ፊትነስ ይኖረን ነው። እሺ በሉኛ። the third one intellectual fitness። ይሄ ደግሞ ምግብ ይፈልጋል። that's what you are doing at
አዲስ አበባ ዩኒቨርሲቲ አእምሯችሁን እየመገባችሁ ነው። ግን አንባቢ ሆኖ ፕሊዝ። የማይጠቅሙ ሶሻል ሚዲያ ወይም የማይጠቅም ጋርቤጅ ኢን ጋርቤጅ አውት ይባላል። ጉድ ኢን ጉድ አውት ይባላል። እና እንግዲህ ቀደም ስላቸው ነበር እኔ አይዲ ነምበሬንም አልረሳውም። ኤስኤስአር 233789 ነው። አይ ዋዝ 89 ኢንትሪ አዲስ አበባ ዩኒቨርሲቲ ውስጥ 89 ኢንትሪ ነኝ። ኦኬ 47 ወደ 48 ዓመት እየሄድኩ ነው። እኔ የመታኝ እንቅፋት አይምታችሁ። ኧረ አሜን በሉ። ምርቃትም አለው እንቅፋት አይምታችሁ። አይተይል እውነቴን ነው የምለው። እንደ ኃላፊነት እዚህ ጋር ስቆም እኔ የመታኝ እንቅፋት አይምታችሁ። ብልጡ ነው፣ ነቄ ሆኖ አንብቡ። ኢንተሌክቹዋል ፊትነስ ማለት ማንበብ፣ መጠየቅ፣ ላይብረሪ መሆን። ይሄ ፋራነት አይደለም። አንዳንድ ሰው ላይብረሪ እንዴት እገባለሁ፣ ላይብረሪ እንዴት እንትን ትላለህ? ማንበብ፣ ሜዳው አካባቢ ሆናችሁ ፖድካስት መስማት፣ ሙዚቃ ወይም የማይጠቅም ነገር ከመስማት አትሊስት የሆነ መሪ ፖድካስት የሚላለ ኮሚኒኬሽን ላይ ብራያን ትሬሲ የሚባል ልስጣችሁ። እኔ ኮሚኒኬሽን ላይ በጣም የጠቀመኝ ሰው እሱ ነው፣ ብራያን ትሬሲ። ኦልሞስት 60 ዓመት አካባቢ እዚህ ላይ የሚሰራ ሰውዬ ነው እና ሴልስ ላይ ኮሚኒኬሽን ላይ ይሰራል። ብራያን ትሬሲ ይባላል። እንዲህ አይነት ሰዎችን ቪዲዮዎችን ብታነቡ የበለጠ አቅም ይሰጣቸዋል። ኢንተሌክቹዋል ፊትነስ ፈጣሪ ሰጠን ጭንቅላት አለ፣ እሱን ግን የበለጠ እንጠቀምበት ነው። ምን አልኳችሁ? ስፒሪቹዋል፣ ፊዚካል፣ ኢንተሌክቹዋል ኤንድ ሲ ኢዝ ኮሚዩኒቲ። ኮሚዩኒቲ ማለት መስጠት ማለት ነው። ቮለንተሪ ስራ ላይ ለአካባቢያችሁ ላለው ኮሚዩኒቲ፣ ዲፓርትመንታችሁ አካባቢ፣ ዩኒቨርሲቲ ውስጥም ከተማራችሁ አይቀር እንትን ውስጥ ግቡ። የሶሻል ኢቨንቶች፣ የተለያዩ አክቲቪቲዎች ውስጥ እንዲህ አይነት ቦታ ስትመጡ ጎበዞች ናቸው። የአራዲንግ ቫሊዩ ይሄ ግዴታ አይደለም፣ ግን እንዲህ አይነት ቦታ ስትመጡ አይቴሊዩ የት እንደምትደርሱ ነግራቸዋለሁ። ብዙ ጊዜ ኢምፕሎይመንት ላይ እሰራለሁ፣ ሰዎች እንቀጥራለን። ሰው ቀጠራ ላይ እሰራለሁ። በጣም ብዙ ሰው ነው የምቀጥረው። የማየው ይሄንን ነው። ባይዘወይ ዲግሪማ ሁሉም ሰው ዲግሪ አለው፣ ግን ልክ እንዳለው በኤፍኤም ሬዲዮ እንደዚህ የተዘጋጀው ኮሚኒኬሽን ላይ ሶፍት ስኪል ወስዷል። ስቱደንት እንትን ዩኒየን ውስጥ ነው ተማሪ እንትን ውስጥ ነበረ ምናምን ሲባል ኢቴልስ ሚ ሳምቲንግ። ቶስት ማስተርስ ጆይን አርጉ፣ ሮታሪ ክለብ ጆይን አርጉ፣ ደም መስጠት፣ እንዲህ አይነት ኢቨንቶች ላይ አክቲቪቲዎች ላይ በቃ ኤክስፕሎር። ዲስ ኢዝ ዩር ኤክስፕሎሪንግ ታይም። ያኔ ምን ይሆናል? እየሰጣችሁም ነው አይደለ? በመስጠት ውስጥ የምታገኙት ነገር እንዳለ ነው። እኛ ምናችን እንሰጣለን? ተማሪዎች ነን ካላችሁ ጊቭ ዩር ስማይል። የተቸገረን ሰው ትሰጣላችሁ። 1 ብር መስጠት 2 ብር መስጠት ብቻ አይደለም። ቮለንተሪዝም የምትሰሯቸው ነገሮች እዛ ውስጥ ይገባሉ። ሰው አንዱ ቢውልድ የሚያደርገው በዛ ነው። ግን ቀድም እንዳልኩት ኤቭሪዴ የምንሰራው ነገር ነው። ለዚህ ነው ትንሽ ትንሽ ቶሎ ቶሎ በየቀኑ ያልኳችሁ። ኦኬ ቶሎ ቶሎ የምንሰራው ነገር ነው። አሁን ስመጣ በእግሬ ነው የመጣሁትና ዳቦ ቆሎ የሚሸጥ እና ኦቾሎን የሚሸጥ ልጅ አገኘሁ። ቆሜ ያወራለሁ እኔ። አዎ ኮሚኒኬት አደርጋለሁ ማለት ነው። የምትሄዱበት እዚህ እየመጣሁ የማቀርበው ምንድን ነው ምናምን እንዴት ነው የማስደምማቸው ብዬ አልመጣም። ወይ ኮት ለብሼ ምናምን አልመጣም። እንዲህ በቃ አም ቬሪ ሲምፕል ሆኜ ነው የማወራችሁ። ለእሷም ደግሞ ኮሚኒኬት አድርጌ ነው የመጣሁት። ምን አልኳት? በቃ ስንት ነው የምትሸጪው ዳቦ ቆሎ ስንት ነው? በርቺ ምናምን። ከዛ አካውንት ቁጥር ያለው ሰው ነበረ። አካውንት ላኩላት። በበርቺ ይሄንን ሽጭና ራስሽን ጠብቂ፣ እንዲህ አድርጊ። ልክ ልሄድ ሲል እምቧ እንዲህ ሲመጣ ያዋለሁ። ማንም ሰው እኮ እንዲህ አይመክረኝም። አሁን ነው የማወራችሁ። በር ላይ እዚህ ታች አደባባዩ አካባቢ ዚስ ኢዝ ዋት ዩ ሹድ ዱ። ልክ አሁን ስወጣ ደግሞ ሌላ ቆሎ ሻጭ ፈልጌ ብል ባለቤቴ አታስገባኝም አይደለ? ምክንያቱም ተበትኝ ነው የምቀረው። ትንሽ ቶሎ ቶሎ ልክ ፈጣሪ በህይወታችሁ ላይ አዲስ ቀን ሲሰጣችሁ እናንተ ደግሞ የሆነ ሰውን ሰርፕራይዝ አድርጉ። ዛስ ቢንግ አላይቭ። እየሞቱ ከመኖር ፈጣሪ ይጠብቃችሁ። ይሄ ምርቃት ዞምቢ ላይፍ ትክክል አይደለም። ለአንድ ሰው ኢምፓክት ማድረግ አለብኝ። የሆነ ነገር መስጠት አለብኝ። ጊዜያችሁን ስማ። ዛት ኮሚኒቲ ለእናት ለአባት ዋቴቨር ኢት ኢዝ ስትገቡ እግራቸውን ልታጥቡ ትችላላችሁ። የሆነ ነገር ተመርቄ ጨርሼ የላቸው ምናምን አትበሉ። ትንሽ ነገር ይበቃቸዋል። ፋሚሊ ያስደስታቸዋል። አንዳንዴ ደግሞ ከባድ ነው። ሪያሊቲውን ነው የምናገረው። ሊሞቱ ይችላል። የሆነ ቤት ሰርቼ የላቸው ምናምን ስትሉ ታናሽ ወንድሜ እንደዚህ ስራ ተቀጠረና እንዲህ ባያው ደሞዝ ይበላል። ዝም ብሎ ባያው ይበላል። እንዲህ ለነማዘር ምን አረክላቸው አልኩት። ምን ይፈልጋሉ አለኝ። እንዲህ ይዤ ሄድኩኝ። የሆነ ነገር ገዝቶ በቃ ከዛ አፕልም ለካ ገዝቷል። አፕል ገዝቶ ለማዘር ሄደ። በቃ ማዘር ዓመተ ምህረት መቁጠር የጀመረችው ከሱ ነው። ከአፕሉ በፊት ነው ወይስ ከአፕሉ በኋላ ነው? በቃ አንዳንድ ጊዜ ትንሽ ነገር የሚመስላችሁ በቆሎ ገዝታችሁ ልትገቡ ትችላላችሁ። እግራቸውን እጠዋቸው፣ ሳሟቸው፣ ግንባራቸውን ቴንክ ዩ ፎር ዋት ዩ አር ዱዊንግ። ከሌሉም ደግሞ ኦነር አድርጓቸው። እኔ እንደዛ ነው የማወራው። እኝኝ በማለት መፍትሄ አይመጣም። እኝኝ አልልም በሉኝ፣ እንደው ፕሊዝ እኝኝ አትበሉ። የሌሉ ሰዎች ካሉ ኦነር ዘን በመኖር የሆነ ቦታ ሆነው ያዩኛል ብላችሁ
ኦነር አድርጓቸው። ዛስ ኮሚዩኒቲ ኤንድ ዘ ላስት ዋን ኢሞሽናል ፊትነስ ነው። ኢሞሽን ስፓይስ አይደል ያልኳቸው፣ ኢሞሽናል ፊትነስ ይኖረን ማለት ነው። ስለዚህ ስፓይስ የምትለዋል እንደ የመጨረሻ እንድትይዙልኝ አደራላችኋለሁ። ስፒሪቹዋል፣ ፊዚካል፣ ኢንተሌክቹዋል፣ ኮሚዩኒቲ ኤንድ ኢሞሽን። ስፓይስ ቆንዶ በርበሬ ኮረሪማ ናቸው አይደል? አይሞጀርም። ትንሽ ነው የሚደረገው፣ ትንሽ ትንሽ፣ ቶሎ ቶሎ በየቀኑ። እነዚህን ኤቭሪዴ አፕላይ ካረጋችኋቸው ቢሊቭ ሚ እስክትመረቁ ድረስ በየቀኑ ስፒሪቹዋሊ፣ ፊዚካሊ፣ ኢንተሌክቹዋል፣ ኮሚኒቲ፣ ኢሞሽን አፕላይ አድርጓቸው። ያንን ካረገን የተሻለ ለውጥ ማምጣት እንችላለን የሚለው ለማንሳት ነው። አይ ቲንክ ከሞላ ጎደል ከበር ማድረግ የሚገባኝን ነገር ከበር አድርጌያለሁ። የገባኝን ነው የምነግራችሁ። ኮሚኒኬት ታደርገው ጥሩ አዳማጭ ነው። አይም ሊደር ሰዎች እመራለሁ። ወደ 600-700 የሚሆኑ የተለያየ ኮንሰልት ማድረጋቸውንም ጨምሮ ምንድን ነው የምታደርገው ብትሉኝ ማዳመጥ ነው። አይ ሊስን ቱ ዘም ስታፎቼን አዳምጣለሁ። ከዛ ካዳመጥኩ በኋላ ሶሉሽን እሰጣለሁ። ኃላፊነት ትሰጣላችሁ። ከዛ ትቀጥላላችሁ። ስለዚህ ዘ ቤስት that you can be in any communication is what? ማዳመጥ ነው። ንግግር ላይ ጥንቃቄ ለማድረግ ነው። እና አንድ ከመንፈሳዊ ሁለት ነገር ላንሳላችሁ እናቆማለን። ሰው ለመናገር የዘገየ ለመስማት ግን የፈጠነ ይላል መጽሐፍ ቅዱስ ላይ። ቁርአን ላይ ደግሞ ሳያስብ የሚናገር ሰው ይላል እንደሚጮህ አህያ ነው። ከሱ ጋር የምትነጋገር ከሆነ አንተ ራስህ አህያ ሆነሃል ይላል። በጣም ይገርመኛል። እንደው እንዲህ እያልኩ ምን ታወሩኛላችሁ? በቃ ሎጂካል እኮ አይደለም። ዝም ብለው የሚጮህ ሰው አለ። ከዚህ ዝም በል ቁጭ በል ምናምን ትል አይሰማም። ኢሞሽን በእሳት ላይ ምን እየጨመር ነው? ቤንዚን እየጨመር ነው ማለት ነው። ስለዚህ በዛኛውም ሳይድ አብሮ ዝም በል ምናምን እያለ የሚጫጫው ከሆነ በእሳት ላይ ቤንዚን እየጨመር ነው። ስለዚህ ጥሩ አዳማጭ ፈጣሪ አድርገን ጥሩ ኮሚኒኬተር ለመሆን የምንተጋው ነገር ነው። እያሰብን የምንሰራው ነገር ነው። እኛ ተሞክረው ነው ይሄን ሼር የምታደርጉት። እንድትታወቁ ከፈለጋችሁ ሻይን አውት ማድረግ ከፈለኩኝ ምን እንሆናለን? ቢ ኮንሲስተንት፣ ወጥነት። ሁለተኛ ኤክሰለንስ፣ እያደጉ እየጨመሩ መሄድ በእውቀት፣ በክህሎት፣ በአመለካከት፣ በተለያየ አቅጣጫ። እዚህ ውስጥ ግን ምን መሆን አለብን? ትረስት ወርዚነስ፣ ተአማኒነት ይፈልጋል። ታማኒነት ማለት የምንማወራውን የምናገረውን አለማው ኢንቴግሪቲ ኤንድ ኦነስቲ ማለት ነው። ሉክ እዛ ውስጥ ደግሞ እየገባ ይሄዳል። ኢንቴግሪቲ ኤንድ ኦነስቲ። ከዛ የመጨረሻው ደግሞ ምንድነው? ዩኒክነስ። በቃ ጓደኛችሁን አለመምሰል፣ ራስን ለመምሰል መሞከር አይደለ? ሌላውን ፒፕል ፕሊዘር አለመሆን። ፒር ፕሬዠር በእናንተ እድሜ የሚያጋጥማል። የምናያቸው ሰዎች ይኖራሉ። ከሌለ ለመምሰል ሞክን። ሰው እንደራሱ እንጂ እንደ ጎረቤቱ ሊኖር አይችልም። እንደ ጓደኛው ሊሆን አይችልም። ያ ምን ይባላል? ዲስቲንክሽን ኦር ዩኒክነስ ይባላል ማለት ነው። ወጥነትና ዲሲፕሊን ነው የሚያመለክተው። ቴንክ ዩ ዜር አር 3 ፎከስ ኤሪያስ ኦፍ ላይፍ። አንደኛ ኢዝ ኢት ኮንትሮለብል ብለህ አተኩር። እንደውም ሰፋ አድርጌ ልመልስልህ። ኮንትሮለብል ከሆነ ኮሚኒኬት አድርግ፣ አውራ፣ እርምጃ ውሰድበት፣ የፈለግከውን አድርግ። አንኮንትሮለብል ለሆነው ነገር ግን የምታወራ የምትለፋ ከሆነ ዋጋ የለውም። ስለዚህ እንዳልከው ይሄ ሰው ዝም ካለ ለማይመለከተው ወይም ለማይቆጣጠረው ነገር ትክክል ነው ማለት ነው። በተዘዋዋሪ ስለሚሄድ ነው። አንዳንድ ሰው አንኮንትሮለብል የሆነ ነገር ላይ ጊዜ፣ ኤነርጂ፣ ጉልበት ያባክናል። ኢትስ ኖት ራይት። ሁለተኛ ኢዝ ኢት ቫሉያብል ብላችሁ ጠይቁ። ቫልዩ ያለው ነገር ላይ አውራ፣ ተናገር፣ ሀሳብ ስጥ። ፖዚቲቭነትህን በንግግር በአሰርቲቭነስ አሳይ። ቫልዩ የሌለው ነገር ከሆነ ግን ጉንጭ አልፋ ንግግር የሚባለው እሱ ነው። ሶስተኛም ልጨምርላችሁ፣ ኢዝ ኢት ኢንፍሉዌንሰብል ብላችሁ ጠይቁ። ተጽዕኖ ማሳደር ለሚገባ ጉዳይ ጊዜህን፣ ኢነርጂህን፣ ጉልበትን ሄደ ማውራት ነው። ሮቤል ቲንክ ሶ ማች ከልብ እናመሰግናለን። ለሰልጣን ትሬኒንግ ወደ መቀመጫ ይመለሳል። በአክብሮት እንሸኘዋ።